ይህ አዋዜ ልዩ ነው። ኤልቫሬንጋ ሆዜ ሳልቫዶር ኤልቫሬንጋ አሳ አጥማጅ ነበረ። ምናልባት እርሶ ይህን ታሪክ የሚያዳምጡት ገና ለመጀመሪያ ጊዜ ሊሆን ይችላል። ነገር ግን በላቲን አሜሪካ፣ በአውሮፓና በአሜሪካ በእጅጉ የተሰማ ታሪክ ነው። አልቫሬንጋ ብዙ ትኩረት የሚጥሉበት ሰው አይነት አይደለም። አንድ ሴት ልጅ አለችው። ወላጆቹ ናቸው የሚያሳድጉለት። ኤል ሳልቫዶራዊ ነው። አባቱ ሪካርዶ ኦሬሊና ኤል ሳልቫዶር ፓልሜራ፣ ቤተሰቦቻቸው መሠረቱ እዛ ከተማ ነው። የዱቄት ወፍጮ ቤትና የመሸጫ መደብር አላቸው። እናቱ ወይዘሮ ማሪያ ጁሊያ አልቫራንጋ የሚባሉ የቤት እመቤት ናቸው። አልቫራንጋ ኑሯቸውን በአሜሪካ ያደረጉ አያሌ ወንድምናቶች አሉት። በፈረንጅ 2002 ዓ.ም ከቤተሰቦቹ ተለይቶ በአሳ አጥማጅነት ሙያ ለመሰማራት ወደ ሜክሲኮ አቀና። ሥራ የቀጠሩት ሮድሪጌዝ የሚባሉ ሰው ናቸው። ከቤተሰቡ ከተለየበት ቀን ጀምሮ እንዴት ናችሁ ብሎ በስልክም ሆነ በደብዳቤ ፈልጎ ጠይቋቸው አያውቅም። አሜሪካ ያሉትን ወንድሞችም ቢሆን እንደዚሁ። አልቫሬንጋ በአዲስ አበቦች የአራዳ ቋንቋ ዱርዬ ድመት የሚሉት አይነት ሰው ነበረ። በወርሃ ኅዳር 2012 በኢትዮጵያ 2005 ኅዳር ወር አልቫሬንጋ ከሜክሲኮ የውሃ ጠረፍ አካባቢ አሳ ለማጥመድ ተሰማራ። በሁለተኛ ቀኑ ማዕበል መታውና የድረሱልኝ የኤስኦኤስ መልእክት አስተላለፈ። ከዛ የድረሱልኝ ድምፁና ቤቱታው በኋላ ዳግም ድምፁ ሳይሰማ ለ438 ቀናት ይኑር ይሙት ሳይታወቅ ደብዛ ጠፋ። ፓሲፊክ ውቅያኖስ መሃል በሚገኙት የማርሻል ደሴቶች ዳርቻዎች ላይ በሞተር ጀልባዎች እየከነፉ የመጡት ፖሊሶች ይዘውት እንደሄዱ የተነገራቸውና የተጫነላቸውን ሰውዬ አይናቸውን አፍጥጠው አዩት። ለረጅም ጊዜ ባህር ላይ የኖረ ሰው መሆኑን ግልጽ ሆኖ ይታያል። ፀጉሮቹ ወደ ላይ ተንጨፍረውና ችምችም ብለው ችፍርግ ጭራሮ ይመስላሉ። ጺሞቹና ሪዞቹ እርስ በርስ ተጋምደዋል። ጉልበቶቹ አብጠዋል። ከክርኖቹ በታች እስከ እጅ መዳፎቹ ሰልሏል። መራመድ አይችልም። ከሰው ጋር አይን ለአይን መተያየት ይሳነዋል፣ ወይም ያስጠለዋል፣ ወይም ግራ ይገባዋል፣ ፊቱን ይደብቃል። የፖሊሶቹ ጀልባ ውስጥ የተዘረጋው የ36 ዓመቱ አልቫሬንጋ አነስተኛ ጀልባውን ይዞ ከሜክሲኮ ዳርቻ ከተነሳ 438 ቀናት በኋላ ነው ፖሊሶቹ እንዲህ ሊያዩት የቻሉት። በ2012 ኅዳር ለተለመደ አሳ ማጥመድ ሥራው ሲሰማራ አንድ ወጣት ልጅን ባልደረባው ሆኖ እንዲሠራ $50 ከፍሎት አብሮት ተሳፍሮ ነበረ። አልቫሬንጋ በ2012 የ36 ዓመት አፍላ ጎልማሳ ነበረ። የተገኘው ከ438 ቀናት በኋላ ከ14 ወራት በኋላ በ37 ዓመቱ ነው። አሁን በፖሊሶች ጀልባ ተሳፍሮ ከማርሻል ደሴቶች መካከል ደቡባዊ ጫፍ ላይ ወደምትገኘው ኢቦን ኢቶል ለመወሰድ የበቃው ተራፊ ግን አልቫሬንጋ ብቻ ነበረ። ከተነሳበት የሜክሲኮ ጠረፍ 11,000 ኪሎ ሜትር ያህል ርቆ ነው የተገኘው። በ438 ቀናት 14 ወራት በአሳ ማጥመጃ ጀልባው ያለ ኮምፓስ እየዋለለ ንፋስ እየነዳው ነው የመጣው። አልቫሬንጋ ባህር ላይ የጠፋ ብቻ ሳይሆን ይህን ያህል ጊዜ ጠፍቶ በሕይወት የተገኘ የምድራችን የመጀመሪያው ባለክብረ ወሰን ነው። በእነዚህ 14 ወራት እንደ ሰማየ ሰማያት ገዋ በሚመስለው ዳርቻ ያለች ውቅያኖስ ላይ ነቁጥ መስላ በምትታይ ጀልባ አቅጣጫ የለሽ መንሳፈፍ ሲዋትት ብቸኝነትን በኑሮ መንገሽገሽና አሁንስ ይብቃኝ በሚል ራስን የማጥፋት ከፍተኛ ስሜትን ታግሎ አሸንፏል።
ሁሉ ነገር የተጀመረው እንደዚህ ነው። ኖቬምበር 17 2012 ከሜክሲኮ ዳርቻ ለአሳ ማጥመድ ሥራው ተነሳ። በኢትዮጵያ 2005 ብያቸዋለሁ። ከዛ ጀልባዋ ወደ መሃል እንደገባች ውሃ እየዘለለ እየገባ እግሩ ስር ኩሬ ሰርቶ መንቦራጨቅ ጀመረ። ልምድ አልባ ጀልባ ነጂ ቢሆን ኖሮ ውሃውን በባሊ እየቀዳ ወደ ውቅያኖሱ ማፍሰስ ይጀምር ነበረ። ጀልባውንም እያስደነሰ ካለው የማዕበል ወጀብ አንጻር አስተካክሎ ሊይዛት ይታገል ነበረ በከፍተኛ ድንጋጤ። ነባሩ መልከበኛ አልቫሬንጋ ለሥራ ከቀጠረው ስኬል ኮርዴባ ጋር በመረዳዳት ከዳርቻ ወደ መሃል 80 ኪሎ ሜትር ያህል የገባቸውን ጀልባቸውን ወደ መሬት ዳር በጥበብ እየቀዘፈ ለማምጣት እየሞከረ ነበረ። ወደ ሰማይ የሚረጨውና የሚፈጠፈጠው ሞገደኛ ውሃ በበርካታ ጋሎን የሚቆጠር መጠን ያለው ውሃ ይቸልስባቸው ነበረ። ወደ ውስጥ ሊያሰምጣቸው ወይም አሽቀንጥሮ ወደ ጎን ሊጥላቸው እየሞከረ ይተርፋሉ። ኮርዴባ ያለፋታ ውሃ ከጀልባዋ እየቀዳ በባሊ ወደ ውቅያኖሱ ያፈሳል። ክንዱ ሲዝል ብቻ ነበረ ለአፍታም ቢሆን ረፍት የሚወስደው። የአልቫሬንጋ ጀልባ 8 ሜትር የምትረዝም ወይም 2 አነስተኛ ፒካፕ ተቀጣጥሎ ማለት ያክል ነበረች። ስፋቷም ከፒካፑ ስፋት አይበልጥም። በምሽት የምታበራው መብራት የላትም። የሚያብረቀርቅ መስታወት ስሪት የሆነ ነገርም የላትም። ከፋይበር ግላስ የተሰራ ፍሪጅ የሚያህል ሳጥኗ በአሳ ታጭቋል። በ2 ቀን የአሳ ፍለጋ ያከማቸቻቸው ናቸው። ይህን የያዙትን ይዘው ወደ መሬት መቅረብ ቢችሉ ኖሮ ሻሽጠው ለ1 ሳምንት የሚበቃቸውን ያህል ገንዘብ ይኖራቸው ነበረ። ጀልባዋ 70 ጋሎን ነዳጅ ዘይት፣ 16 ጋሎን ውሃ፣ አሳ ማጥመጃ፣ 23 ኪሎ ግራም ሰርዲን፣ 700 ሜንጦ፣ ሻርክን የመሳሰሉ ትላልቅ አሳዎችን ወክቶ የመያዣ ረዥም ጦር፣ 3 ቢላዎች፣ በፌስታል ውስጥ 1 ሞባይል ስልክና የጉዞ አቅጣጫ መከታተያ ጂፒኤስ መሳሪያ እንደዚህም የሬዲዮ መገናኛ ይዛለች። ባትሪው በግማሽ ኃይል ብቻ ቻርጅ የተደረገ የሬዲዮ መገናኛ ነው። 91 ኪሎ በረዶ በሳጥን ይዘዋል። አልቫሬንጋ የወትሮ ባልደረባው ስላልተመቸው የአካባቢው የእግር ኳስ ቡድን ተከላካይ የሆነውንና በቅጽል ስሙ ፒናታ የተባለውን የ22 ዓመቱን ኮርዴባ በ$50 ክፍያ ባልደረባ አድርጎ ይዞት እነሆ 80 ሜትር ወደ ውቅያኖሱ ገብቷል። ከማዕበሉ በኋላ የሞተር ጀልባውን እንደ ቀዛፊ ጀልበኞች በሚያስመስል ብቃትና ትጋት ሞገዱን እያሳበሩ ወደ ዳር ይዘው ለመውጣት ታገሉ። ነገር ግን የአየሩ ሁኔታ እየባሰበት ሲመጣ ወጣቱ ኮርዶባ ወኔ ከዳው፣ ቁርጠኝነቱ ጠፋ። ውሃውን እየቀዳ መድፋቱን አቁሞ የጀልባውን ጠርዝ በ2 እጆቹ አጥብቆ ይዞ ወደ ቁልቁል ባህሩ ማስመለስ ጀመረ። ኃይለኛ የእግር ኳስ ተከላካይ ቁመታሙና ፈርጣማው ፒኔታ የመሬት ዳር ከመድረሳቸው በፊት ጀልባው ተሰባብሮ የሻርኮች መጫወቻ እንደሚሆኑ አምኗል። ድምፅ አውጥቶ ማልቀስ፣ እሪ ማለት ጀመረ። አልቫሬንጋ መሪውን ሳይለቅ ከዚህ አጥለቅላቂ ወጀብ ቀዝፎ ለመውጣት መታገሉን ቀጥሏል። ድንገት ደመናው ተገለጠ። ዓይን ማየት እስከሚችለው ድረስ ማማተር የሚችልበት ብርሃን ተፈጠረ። አድማሱ ላይ በርቀት የተቆለለ የተራራ አድማስ ታየው። ልክ የዛን ሰዓት ላይ የጀልባው ሞተር ተንተፋትፎ ጸጥ አለ። አሁን ጀልባው ሞተር የለውም፣ ግን ወደ መሬት ዳርቻ ለመሄድ ቢያንስ የ2 ሰዓት ጉዞ ማድረግ የሚያስፈልገው ርቀት ላይ ነው ገና ያለው። በዚህን ጊዜ ደነገጠ። የሬዲዮ መገናኛውን አውጥቶ ወደ አለቃው ደወለ። ዊሊ ሞተሩ ተበላሽ አለ። አለቃውም ተረጋጋ፣
ያለበት ንገረኝ አለው። ጂፒኤስም የለንም፣ አይሰራም አለ አልቫሬንጋ። እንግዲያው መልሕቅ ጣል አለ አለቃው። መልሕቅም የለንም አለ አልቫሬንጋ። አልቫሬንጋ መልሕቁ ጀልባው ላይ እንዳልነበረ ገና ከጅምሩ ያወቀ ቢሆንም ውቅያኖስ መሃል ላይ ምን ያደርግልናል በማለት ችላ ብሎት ነው። ደና እንግዲያውስ መጣን አለ አለቃው እያረጋጋው። ቶሎ ድረስ ጨንቆናል አለ አልቫሬንጋ። የመጨረሻ ቃሎቹ ነበሩ። ንጋት ላይ የጠዋት ፀሐይ ሳትወጣ የውሃ ፈረሰኛ ከፊት ለፊታቸው ተራራ አክሎ ይመጣና እላያቸው ላይ ለሁለት ይሰነጥቃል። ሁለቱ የሰው እንክብሎች የፒካፕ ስፋት ባላት ጀልባ ውስጥ ከግራና ከቀኝ እየተንከባለሉ ጠርዙን እየያዙ ይተርፋሉ። የማይተነበዩት ሞገዶች ሰማይ ላይ እርስ በርስ ሲጋጩና ጀልባይቱንና በውስጧ የያዘቻቸውን ሰማይ እንክብሎች ሽቅብ በውሃ ሻኛ ላይ ይዘው የሶስት ፎቅ ከፍታ ያህል ያደርሷቸውና ከዛ ወለሉ እንደ ካደህ ሊፍት ቁልቁል ይፈጠፍጧቸዋል። ኃያሉ ውሃ፣ አመፀኛው ሞገድ እነዛን የሰው እንክብሎች ጢባ ጢቤ ይጫወትባቸው ጀመር። በዚህን ጊዜ አልቫሬንጋ እስካሁን የሰበሰበው 500 ኪሎ ግራም ክብደት ያለው የዓሣ ክምር የመርከቧን ሚዛን እንዳሳጣ በማሰብ እያወጣ ወደ ውቅያኖሱ መወርወር ጀመረ። የዓሣ በድን ዙሪያውን አጥለቀለቀው። ወጀቡ እየጠነከረ ወደ ውቅያኖሱ የመወርወር ዕድላቸው ፈጠጠ። የሞቱ ዓሣዎች በዙሪያው መኖር፣ የነሱ ደም ደግሞ የሚፈጥረው ሽታ ሻርኮችን እንደሚጋብዛቸውና መከራ ይዞባቸው እንደሚመጣ ተሰማቸው። አስጨናቂ ሁኔታ ነበረ። ቀጥለውም በሳጥን ይዘውት የነበረውን በረዶ መጠባበቂያ የነዳጅ ዘይት ውቅያኖሱ ዘረገፉት። የመኪና መንገድ ጥገና ባለሙያዎች መኪኖችን ለማገድ እንደሚያስቀምጡት የኮን ቅርጽ ያላቸው ምልክቶች ያሉ ጀልባዎችን ረክተው እንዲንሳፈፉ የሚያደርጉ ጊዜያዊ መልሕቆችን በመወርወር ጀልባዋን ለማገትና ለማንሳፈፍ ሞከረ። ከጠዋቱ 4 ሰዓት ገደማ የሬዲዮ ባትሪ ሞተ። ይህ ማዕበል ቢያንስ 5 ቀን ያህል ሊቀጥል እንደሚችል አልቫሬንጋ ከልምድ ይገነዘባል። ያለ ሞተሩ ያለ ጂፒኤሱ አሁን ያላቸው ዕድል በዚህ ሰፊ ዳርቻ በሌለው የውሃ ሰማየ ሰማያት ላይ መጥፋታቸውን አምነው ጣፈንታቸውን መጋፈጥ ብቻ ነው። እከሌ ይደርስልናል ለማለት የሚያስችላቸው ሁኔታ የለም። እናም ሁለቱ ብቸኞች በአንዲት አነስተኛ ጀልባ ላይ መዋለል ጀመሩ። ከሰዓቱን ሙሉ ውሃ እየቀዱ ሲደፉ አሉ። በዚህ ሁሉ ልፋትና ድካም ከጀልባው ውሃ ማውጣት የቻሉት የገባውን ያህል ግማሹን ያህል ነበር። ሁለቱም በድካም ዝለው ራሳቸውን ለመሳት ጫፍ ደርሰው ነበር። አልቫሬንጋ ንዴትን ታክሎበታል። የዓሣ መግደያ ሆኖ የሚያገለግለውን እህል ውሃ የማያሰኝ ዱላ አንስቶ የተሰበረውን ሞተር በልቀጠቀጠው። ከዛም ሬዲዮና ጂፒኤሱን አሽቀንጥሮ ወደ ውቅያኖስ ወረወረው። ፀሐይም ጠለቀች። ማዕበል አልቫሬንጋና ኮርዴባን እንደ እርጎ ናጣቸው፣ እንደ ሸማኔ መወርወሪያ ሸመናቸው። የበረዶ ሳጥን ገልብጠው ሁለቱም ውስጥ በመግባት ተቃቀፉ። ሙቀት ለማግኘት ሞከሩ። ውሃ ረሰው ጣታቸውን እንኳ ጭብጥ ለማድረግ እስኪሳናቸው ቆርፍደው እቅፍቅፍ ብለውም እግራቸውን በሌላኛው ላይ ጠምጥመው ሙቀት ለማግኘት ቃተቱ። ነገር ግን እየጨመረ የመጣው ውሃ ሲያመዝን ከሳጥኑ 15 ደቂቃ ተራ በተራ በመውጣት ውሃ የመድፋቱን ፍልሚያ ለመታገል ወሰኑ። አድካሚ ቢሆንም የማታ ተሳክቶላቸው ከእግሮቻቸው ስር ይንቦራጨቅ የነበረውን ከፍተኛ የውሃ ምንጭ ቀነሱ። የምሽቱ ንፋስ ወደ ውቅያኖሱ መሃል እያዳፋ ነዳቸው።
የት እንዳሉ አያውቁም። ወደ አካፑልኮ ወይስ ወደ ደቡብ ፓናማ አቅጣጫ የተወሰዱት? ከበላያቸው የተረጩትን ከዋክብት በማስተዋል ብቻ ያሉበትን አቅጣጫ መገመት ይችሉ ይሆናል። ማዕበልና ኃይለኛው ነፋስ ሁሉንም ነገር ጠራርጎ ስለወሰደው ያለ ማጥመጃ ሰርዲንና ሜንጦ አልቫሬንጋ በእጆቹ ማጥመድ ጀመረ። ተማረ። የጀልባው ጠርዝ ላይ ይንበረከክና ሁለት እጆቹን ክንዶች ውሃ ውስጥ ያሰምጣቸዋል። በዐይኖቹ ሻርኮችን ያማትራል። ክንዶቹን እስከ ትከሻው ድረስ ውሃ ውስጥ ይዘፍቃል። የጀልባውን ጠርዝ በደረቱ ተደግፎ ማለት ነው። በእጆቹ መካከል ጥቂት ኢንቾች የሚሆን ክፍተት ፈጥሮ ይጠባበቃል። ዓሣዎቹ በስህተት በእጆቹ መሃል በክንዶቹ መሃል የገቡ ጊዜ አጋጭቶ ጨፍልቆ ይይዛቸውና ብዙ ጊዜ ያመልጡታል። በኋላ ይበልጥ እየገባው ሲሄድ ይይዛቸው ጀመር። በጥፍሩ ሻካራ ቆዳቸውን ያለምንም ምሕረት ብስት አድርጎ ይይዛቸውና ወደ ጀልባው ይወረውራቸዋል። ጥርሳቸው እንዳያገኘውም ይጠነቀቃል። ኮርዶባ አልቫሬንጋ በመዳፉ እያደነ ወደ ጀልባው የሚወረውራቸውን ዓሣዎች በቢላ ገላቸውን እየቀረፈፈና በጥራት ስጋቸውን ጣጣች በሚያካክል ደረጃ እየዘለዘለ ይደርቁ ዘንድ ፀሐይ ላይ ያሰጣል። ምግባቸው የዓሣ ጥሬ ስጋ ሆነ። አልቫሬንጋ ጥሬውንና በፀሐይ የደረቀውን የዓሣ ቋንጣ ማጣጣም ሳያስፈልገው ወደ አፉ ይሞጅረዋል። በመሃል ሲቀናቸው የባህር ኤሊ ይይዛሉ። አንዳንዴም ሽቅብ ጎነው ራሳቸው ጀልባ ላይ መጥተው የሚወድቁ በራሪ ዓሣዎችንም ያገኛሉ። ወፎችንም ይዘው አሞሮችንም ይበላሉ። አልቫሬንጋ ከቀናት በኋላ የገዛ ሽንቱን መጠጣት ጀመረ። ኮርዶባም ይህንኑ እንዲያደርግ አበረታታው። ጨውጨው የሚለው ሽንታቸውን መጠጣት፣ ከዛም መልሶ መሽናት፣ ያንኑ መልሶ መጠጣት ልምዳቸው ሆነ። ይሁንና ጥማቸውን ከማርካት ወይም ከመቁረጥ ይልቅ ይበልጥ ጥማት ለቀቀባቸው። የባህር ውሃ መጠጣት አደገኛ መሆኑን አልቫሬንጋ ከማንም በላይ ያውቃልና ነው። ጄሊፊሽ የሚባሉትን ስልክልክና መርዛም ነገሮች በመዳፎቹ ፍስ እያደረገ ማኘክ ሳያስፈልገው ከነ ሕይወታቸው ዋጥ ስልቅጥ ያደርጋቸው ያዘ። ጉሮሮን ቢያቃጥሉትም ሌላ ችግር አልፈጠሩበትም። በ14ኛው ቀናቸው አልቫሬንጋ የጀልባቸው ጣራ ላይ ጠብጠብ የሚል ነገር ሰማ። ዝናብ እየወረደ ነበረ። ፒንታ 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 አለ በከፍተኛ ደስታ ከሳጥኑ እየወጣ። ጓደኛውም ተነሳ። ወዲያውኑ ውሃ ለማጠራቀም መሯራት ጀመሩ። ኮርዶባ 20 ሊትር የሚይዝ ግራጫ ባሊ ውስጡን ፈቅፍቆ አጥቦ ዝናብ ማጠራቀሚያ ያደረገው። ከዛ ሁለቱም አፋቸውን ወደ ሰማይ ደገኑ። የዝናቡን ጠብታ በጉጉት በሽሚያ ጠጡት። ከላይ ጥቁር ደመና አድፍጧል። ለቀናት ሽንታቸውንና የውሃ ውስጥ ኤሊ ደም ሲጠጡ የቆዩት ሁለቱ የመከራ ጥንዶች አሁን በከፍተኛ ደስታ የሰማዩ ውሃ ከሰማይ ተንዠቀዠቀላቸው። ባሊያቸውም 2 ኢንች ከፍታ ያለው ውሃ ቋጠረ። በየደቂቃው እንደ ወይን እየቀዱ ጠጡት። በውቅያኖሱ ላይ ያገኙትን ተንሳፋፊ የላስቲክ ውሃ ጠርሙሶችን እየያዙ ውሃ ማጠራቀሚያ እንደዚሁም የተለያዩ የምግብ ይዘት ያላቸውን ነገሮች ተመገቡ። እንደ ኤሊ ያለ ምግብ ከያዙና ዘልዝለው በሚገባ ካስቀመጡ ለአያሌ ቀን ስለሚበቃቸው እረፍት ያደርጋሉ። በዚህ ሂደት አንድ ኤሊ በያዙበት ወቅት ስጋውን ዘልዝለው ካሰጡ በኋላ ለጥቂት ቀናት ሊያቆያቸው የሚችል ትልቅ ስንቅ ስለነበረ ሁለቱ የመከራ ጓደኞች ማውራት ጀመሩ። የሚያወሩት ስለ እናቶቻቸው ብቻ ነበር። ሁለቱም ለእናቶቻቸው ጥሩ እንዳልነበሩ፣ እናቶቻቸውን ሊያፈቅሩ በሚገባው መጠን እንዳላፈቀሩ በማንሳት ጸጸታቸው። እግዚአብሔር ፈቅዶ
የመሬት ዳርቻ ላይ ደርሰው ማማዎቻቸውን ዳግም የማየት ዕድል ካጋጠማቸው የመጀመሪያ እርምጃቸው ጥምጥም አድርጎ አቅፎ መሳምና እናቶቻቸው በቀሪ ዕድሜያቸው ውሃ ቀና ሳያደርጉ በሙሉ እረፍት እንዲኖሩ ለማስቻል ጠንክረው እንደሚሰሩ ለየራሳቸው ቃል ገቡ። ሁለቱም ይህን ሲያወሩ አይናቸው በእንባ እየታጠበ ነበረ። በተለይም ወጣቱ የገባው ነገር ያለ ይመስላል። ሁለቱ የጠፉ መንገደኞች ውቅያኖስ ላይ ለብቻቸው በጀልባ እየዋለሉ ነው። ጀልባ በማዕበልና በነፋስ ግፊት የምትዋልል፣ እነሱም ነፋስ እንደሚያበረው ቅጠልና ወረቀት ናቸው። ይሄዳሉ፣ ወዴት ለሚለው መልስ የላቸውም፣ አይቆጣጠሩትም። ያላቋረጠ የዓሣ ጥሬ ሥጋ፣ የኤሊ ጥሬ ሥጋ መብላት፣ የኤሊ ደም መጠጣት ምርጫቸው ሆኖ አልነበረም፣ አልተመቻቸውም። ነገር ግን የተሻለ ጥማርካ የለም። ፓሲፊክ በሚባል የውሃ ህዋ ውስጥ ከቶ አንተ ምንድነው? ማንስ ሊደርስልህ ይችላል? እንዴት ብሎ እንዴት ሻውቆ? አልባራንጋና ኮርዴባ መሬት ላይ እንደዋዛ ይበሉት ይጠጡት የነበረው ነገር ሁሉ በዓይነ ሕሊናቸው እየመጣ ያሰቃያቸዋል። ኮርዶባ መቃዠት ጀመረ። ብርቱካን አምጣልኝ እስኪ ብርቱካን አለ ኮርዶባ። ብርቱካን እሺ አለ አልባራንጋ። እሺ ወደ ፍራፍሬ መደብር እየሄድኩ ነው፣ ክፍት መሆኑን አረጋግጬ እመጣለሁ አለ። 8 ሜትር የሆነውን የጀልባ ቁመት ላይ ከወዲያ ወዲህ የተንጎራደደ። በዚህ ሁኔታ 5 ደቂቃ ያህል ሆን ብሎ ጠበቀና ኮርዶባ ሄጄ መጣሁ፣ መደብሩ አሁን ዝግ ነው፣ ነገር ግን በ1 ሰዓት ጊዜ ውስጥ ይከፈታል ብለውኛል፣ እንጀራም አለ አለው። እንጀራን የተጠቀምኩበት እነሱ እንደ እንጀራ የሚመገቡትን አንድ ምግብ ስም ተክቼ ነው። የአልባሬንጋ ውሸት ለ22 ዓመቱ ኮርዴባ በጀው። ከፍተኛ የድብርት መንፈስ የተቆጣጠረው ኮርዴባ ይሄን የምስራች ከሰማ በኋላ ማቃሰት አቁሞ ጭልጥ ያለ እንቅልፍ ወሰደው። ሁለቱ ሰዎች ያለ ሁለቱ በስተቀር ሌላ ሰው ሊያዩም ሊሰሙም ባልቻሉበት በማይችሉበት የውሃ ገዋ ውስጥ ከጠፉ ሰነበቱ። 2 ወር ሞላቸው። አልባሬንጋ የኑሮ ፕሮግራሙን አስተካክሏል። ሰርክ ከሌሊቱ 11 ሰዓት ላይ ከእንቅልፉ ተነስቶ ጀልባዋ ላይ ይቀመጣል። ደስ ይላል፣ ምክንያቱም በምስራቅ በኩል ፀሐይ ስትወጣ ታያታል። ከሷ ጀርባ የሆነ ቦታ መሬት እንዳለ አውቃለሁ። ያ ነው የኔ ቦታ፣ ያ ነው የኔ ዓለም ይላል። ከዛም ወደ ጣለው መረብ ያተኩራል። ሌሊቱን ናሳ ተጠምዶ አድሮ ያገኘውን ናሳ በዛም አነሰ ዘልዝሎ አድርቆ ወደ አፉ ከማድረጉ በፊት ኮርዴባን ከእንቅልፉ እስኪባንን በትዕግስት ይጠብቃል። የበሉትን ከበሉ በኋላ ትንሽ ያንጎላጃሉ፣ ቅርፋቸው እንዲወጣላቸው። በተረፈ አብዛኛው ቀናቸውን የበረዶ ሳጥናቸው ውስጥ ታጅለው ያሳልፋሉ። ተቃቅፈው አንዳቸው ሌላኛውን በእግራቸው ጥምጥም አድርገው አቅፈው ሙቀት ለማመንጨት። ጀልባ ነፋስ እንደገፋት ወጀብ እንዳዳፋት ዝም ብላ ትነጉዳለች። አቅጣጫው እንደጠፋበት እንደ ባህር ሞገድ የማይመልስ ነው የወሰደሽ መንገድ፣ እንዲህ እንደ ዘበት
የሚለው የአበበ ተካ ዜማ ብቻ ሊገልጽ የሚችል የሕይወትን ክርት የሕይወት ብቸኛነት ነበረ። ጉዞውን ሲጀምሩ ሁለቱ መከረኞች ብዙም አይተዋወቁም ነበር። አሁን ግን መከራ ከሥጋ ዘመድ በላይ አጣብቋቸዋል። አንዱ ለሌላው መኖር የሚተጋ ጥልቅ ጓደኛሞች፣ ባልንጀሮች አድርጓቸዋል። መከራ እንደ ምድረ በዳ በሚቆጠር የውቅያኖስ ዳርቻ የለሽነት ውስጥ ሾጣጣ ጀልባ ሆድ ውስጥ በተቀመጠ ሳጥን ውስጥ ጉልበት ለጉልበት ተነካክተው የታጀሉት አልቫራንጋና ኮርዶባ የአፍታ ሰላም ባገኙ ጊዜ ለአድቬንቸር የወጡ ያክል ሕይወትን ለማጣጣም ይሞክራሉ። በዛች አፍታ ሁሉን ነገር ይረሳሉ። በመሸ ጊዜ እናት መሬት ከጨዋታው ሙሉ በሙሉ የተገለለችበት ውሃና ሰማይ በመሃላቸው አየር ብቻ አድርገው የከዋክብት ጥምቀት በዓል ሲከበር አልቫራንጋና ኮርዶባ በጀርባቸው ተኝተው የሰማዩን ቁጥቁጥ ውበት ያደንቃሉ። የጠፉ ተላሎች መሆናቸውን ይዘነጋሉ። ከዋክብቱን ይቆጥራሉ፣ ስብስቡን ይለያሉ፣ እርስ በርስ ይወዳደራሉ። በዛ የጠራ ሰማይ ከዋክብቶች እግር ስር አድማሱን ሰንጥቀው የሚያልፉ አውሮፕላኖችን ምናልባት እኛን ፍለጋ የሚያሰሱ ናቸው በሚል የምኞት ቀቢጸ ተስፋ በደስታና በተስፋ ይሰክራሉ። ሌላ ጊዜ የ22 ዓመቱ አፍላ ጎረምሳ ኮርዶባ ይዘፍናል። ሳጥን ውስጥ ሆኖ ድምፁን ጎላ ስለሚያደርግለት የእሱን ዘፈን መስማት ሕይወቴን ያለመልመው ነበር ይላል። አንድ ምሽት ላይ የከዋክብቱንና የጨረቃን እንቅስቃሴ ውደት በማስላት ዕለቱ የገና ዋዜማ ነው ብለው አስቡ ፈረንጅ ገና። እናም በእናት ምድር ሳሉ የገና ድግስ መጣባቸው። እቺ የምንኖርባት መሬት የማትከዳ ጠገብንም ተራብንም በደንም ተበደልንም ቆመን የምንዘልባት ስንወድቅ የምትቀበለን በዚህም ሆነ በዛ ወደ አፍ የሚጎረስ ማታሳጣ የሕይወት አንቀልባ መሆኗን በሚገባ ትረዳለህ ስታጣት። አልቫሬንጋ የበዓል ምግብ ማዘጋጀት ጀመረ። ለየት ለማድረግ እግር ጥሯቸው ጀልባቸው ላይ የሚያርፉ አዋፋት አሉ፣ አሞሮች። እነሱን ቀጨም ማድረግ ተክኖበታል። የበዓል ጥሬ ቋንጣ ያሞራ ነበር። ድንገት ኮርዶባ አቃሰተ። ሆዴን አለ። ሆዱን በሁለት እጆቹ ጥፍር አድርጎ ይዞ ከአፉ አረፋ መድፈቅ ጀመረ። ክፉኛ የታመመ መሰለ። ለዓመት በዓል ብለው ከበሉት የወፍ ሥጋ የተወሰነ በልቶ ነበረ። ቀደም ብሎ በአሞራው ሆድ ውስጥ መርዛም እባብ ነበረ። አግኝተው ጥለውታል። ኮርዶባን ያመመው እሱ ነው። ይሁንና ግን ወዲያው አገገመ። ማገገሙ ግን ሳያድነው ቀረ። መርዙ ከባድ የስነ ልቦና ፍርሃት ጥሎበት ነበር። ዳግም የወፍ ሥጋ ባፌ አይዞርም ብሎ እርም አለ። አሳውም አስጠላው። ከምግብ ዓለም ሸሸ። ቀጣዮቹ 2 ወራት የኮርዶባ እንደ ጨው መሟሟት ሳያቋርጥ የቀጠለበት ሆነ። እጆቹ እንደ ዱላ ሰለሉ። ጭኖቹ የእጅ ክንዶቹን መሰሉ። በዚህ መንገድ ሰውነቱ ራሱን በልቶ በረሃብ ከሚገለው ውቅያኖስ ቢገድለው ተመኘ። ድንገት እንደ ሰውነቱ ረሃብ ባሰለለው ድምፁ ደናውን ቻንቻ አለው።
አልቫሬንጋን በቅጽል ስሙ እየጠራሁ። ከዛም ከሾጣጣው ጀልባቸው ጠርዝ ላይ ራሱን በሻርክ ወደ ተሞላው ውቅያኖስ ውስጥ ሊወረውር ተሰናዳ። አልቫሬንጋ በታላቅ ድንጋጤ ከመቀጽበት ዘሎ ይዞት ወደ ኋላው አስቀረው። ኮርዶባ መንጭቆ ለማስለቀቅ ባለ በሌለ ኃይሉ ቢታገልም ሰውነቱ ግን በትግል ከተሸነፈ ቆይቷል። ይህ የምን ሞት ነው? አቁም! ይህን ራስን የመግደል ሐሳብን አቁም! አለ አልቫሬንጋ እምባና ጉሮሮን እየጓጎጠው። ፓሲፊክ በሚባለው የውሃ ፕላኔት ላይ ያሉት ሁለቱ ብቸኛ ፍጡራን አንዳቸው ያለ ሌላቸው እንዴት ሕይወት ይገፋል? ኮርዶባ ሲረጋጋ ተያይዘው ወደ ሳጥን ምቾታቸው ተከተቱ። መታገል አለብን ኮርዶባ አለ አልቫሬንጋ። ተርፈን ታሪካችን መንገር አለብን ኮርዶባ አለው። ድብርቱ ከኮርዶባ ውስጥ የሚወጣ አልሆነም። ከጥቂት ቀናት በኋላ ኮርዶባ በሕይወት አልባ ድምፁ አልቫሬንጋን አረዳው። እየሞትኩ ነው ቻንቻ አለው። አልቫሬንጋ ይህ ሊጨብጠው ጠፋ። የዝናብ ውሃ አፉ ዳር ላይ አቅርበው እንዲጠጣ ፈሰስ አደረገለት። የመከራ አጋሩ ኮርዶባ ግን አልዋጠውም። ኮርዶባ አትሞት፣ እንዳትሞት ኮርዶባ አለ በእንባ በታነቀ ሻካራ ድምፅ። ብቻዬን ጥለኝ እንዳትሄድ ወንድሜ አለው። ኮርዶባ ጨካኝ ነበረ። ብዙ ሳይቆይ ሄደ። አልቫሬንጋ ለብቻው ያለቀሰ የጓዱን አስክሬን የጀልባዋ መቀመጫ ላይ አስደግፎ ቀና አድርጎ አስቀመጠው። ውሃ እንዳያረጥበው፣ ውሃ እንዳያረሰው ለመከላከል። በበነጋታው ጠዋት ከበረዶ ሳጥኑ የመኝታ ክፍላቸው ወጥቶ ውጭ አደረ። ጓደኛውን ትኩር ብሎ አየው። አሁን እንዴት ነው ወንድሜ? ትንሽ ያላል አለው አልቫሬንጋ ኮርዶባን። ጥሩ እንቅልፍ ስተኛ ሲል ጠየቀው ወደፊቱ ተጠግቶ። አልቫሬንጋ የኮርዶባን ምላሽ አይጠብቅም፣ ራሱ ይመልሳል። ጥሩ ተኛው፣ አንተስ ቁርስ በላ ብሎ ራሱን በኮርዶባ ስም ጠየቀ። አዎ እኔማ ምን ሆናለሁ በላሁ እኮ ሲል መለሰለት። እኔም ማለ ኮርዶባ በአልቫሬንጋ አንደበት፣ እኔም በሰማዩ አባቴ ቤት በላሁ አለው። አልቫሬንጋ ብቸኛ የመከራ ጓዱን እጦት አምኖ ከመቀበል ይልቅ ሊመጣበት የሚችለውን ብቸኝነት ከመፍራት እንዳልሞተ ቆጥሮ አብሮ መኖሩን መርጧል። ኮርዶባ ሞት እንዴት ያለ ነው? ያማል ኮርዶባ አለው። አያም ቆንጆ ነው፣ አንተን እየጠበቅኩ ነው አለው ራሱ ለራሱ። ኖ እኔ መሞት አልፈልግም አለ አልቫሬንጋ ተቆናጥሮ እየተነሳ። በዛ ሞት በሚሉት መንገድ አልሄድም፣ እምቢ አለ። ሞትና ሕይወት እንዲህ ተጎዳኝተው ለ6 ቀን ያህል በላይ አልቆዩም። በስድስተኛው ቀን ግን አልቫሬንጋ አእምሮ ጥሩ እንዳልሆነ ተሰማው። ለ6 ቀናት የቆየበት ሁኔታ አስፈራው። ኮርዶባ የመጨረሻ ሕይወቱን ሕቅ ከማለቱ በፊትም አስጠንቅቆት ነበረ። ቻንቻ ሬሳዬን እንዳትበላው ብሎታል። አልቫሬንጋ የአካባቢያቸውን የእግር ኳስ ቡድን ምርጥ ተከላካይና ናስኪ ለዛሬ ከኔ ጋር አሳ አድነን እንምጣ ብሎ $50 ክፍያ ይዞት የተሳፈረውን የ2 ዓመቱን ኮርዶባ አስክሬን ታቅፎ ወደ ጀልባዋ ጠርዝ አስጠግቶ ቀስ እያለ ወደ ውቅያኖሱ ለቀቀው። ኮርዶባ በጀርባው ተንጋሎ አይኖቹን አልቫሬንጋ ላይ
ለስንብት ተክሎ ማየና አደራ ያለውን ቃል የሚያስታውሰው ይመስል ነበር። ወደ ውስጥ ቀስ እያለ ሰመጠ። ጀልባዋም ቀስ እያለች ራቀች። አልባሬንጋም የተረፍኩ እንደሆን በዚህ ባህር ላይ የሆንከውን ሁሉ ለማማህ ያሉበት አገር ሄጄ ያረዳለሁ ሲል ቃል ሰጠው። ይህ አዋዜ ልዩ ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ።